ሰላም የሀርጅና ስፖርት ተመልካቾቻችን አድማጮቻችን እንደምን በያላችሁበት ቆያችሁ? እንደምንስ ከረማችሁ? የተለያዩ ሊጎች እየተከናወነ አይገኝም። ከፊት ለፊታችን በሶስት ሀገራቶች የሚከናወን የዓለም ዋንጫ በአሜሪካ፣ ሜክሲኮ መሰል ሀገራቶች ላይ የሚደረግ የዓለም ዋንጫ ጨዋታ ከፊት ለፊታችን ከወራቶች በኋላ ይጀምራልና የ2026 ይህንን መርሃ ግብር ተያይዞ በተለያዩ ሀገራቶች ላይ ፍሬንድሊ ማቾችን እያደረጉ እንደሆነ ስንመለከት ነበረና ከዚህ ጋርም ተያይዞ በተለያዩ ክለብ ተጫዋቾች ጉዳት እንዲሁም ደግሞ ለጥንቃቄ ሲባል ከየክለቦቻቸው ሲመለሱ ተመልክተናል። በተለያዩ ክለቦች በአብዛኛው በእንግሊዝ ፕሪሚየር ሊግ በመሪው ክለብ አርሰናል ይህንን ነገር ስንመለከት ነበረ። ከዚህ ጋርም ተያይዞ በቅርቡ በአርሰናል የጎረቤት ክለብ ከሚባለው ከቶተንሃም ሆትስፐር ኢጎር ቲዶርን አዲሱ አሰልጣኝን ቶተንሃም ሆትስፐር ማባረር ችሏልና ቶተንሃም በዘንድሮው አንጌል ፖስቴኮግሉን ካስተናገደ በኋላ የተለያዩ አሰልጣኞችን እንደ አማራጭነት እየተጠቀመ ይገኛል። ከወቅታዊ ውጤት ከማጣትም አኳያ በቶተንሃም ሆትስፐር በእንግሊዝ ፕሪሚየር ሊግ እያደረገ የሚገኘው ግስጋሴም በአውሮፓ ቻምፒዮንስ ሊግም እንዲሁ ተጋጣሚው ክለብ በአትሌቲኮ ማድሪድ በከፍተኛ ወይም በሰፊው ነጥብ ልዩነት እንደተሸነፈ ከውድድር ውጭ መሆኑ ይታወቃል። ኢጎር ቲዶርም በመጣ በቆየባቸው ጊዜያቶች ላይም ወደ 43 ቀናቶች ነው በእንግሊዝ ፕሪሚየር ሊግ ቶተንሃም ሆትስፐርን በመያዝ እያሰነጠረ የሚገኘው ከብዙ አሰልጣኞች ጋር ቶተንሃም ሆትስፐር ስሙ እየተነሳ ይገኛልና ይሄ በፕሪሚየር ሊግ ታሪክ ቆይታ በአሰልጣኝነት ቆይታቸው ክለብን ለመታደግ ክለብን ለመያዝና ክለብን ለማሳደግ ወይም ደግሞ ክለብን ካለበት ችግር ለማስወጣት የተለያዩ አማራጮችን አጫውተው የነበሩ አሰልጣኝ ኃላፊነት ተሰጥቷቸው አጭር ጊዜያቶችን ቆይተው የተሰናበቱ አሰልጣኞችን የምንመለከትበት መርሃ ግብር ይኖራል። ይሄ ኦሪጂናል ስፖርት ነው። ቻናሉን እናንተ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቀላቀሉ ለሌሎች እንዲደርስ ሼር እንድታደርጉ እንጋብዛችኋለን። ከዛሬ ፕሮግራሞቻችን ጋር አብረን የምንቀጥለው እኔ ተመስገን አስናቀ ነኝ። ቻናሉን ሰብስክራይብ እያደረጋችሁ ለሌላው እንዲደርስ እንጋብዛችኋለን። ኦሪጂናል ስፖርትን ተቀዳሚ ምርጫ አድርጉ። ወደ ዛሬ ፕሮግራሞቻችን ስንመለስ በፕሪሚየር ሊግ ታሪክ አጭር ቆይታ የነበራቸውን አሰልጣኞችን ነው የምንመለከተው። ያም ቶተንሃም ሆትስፐር ኢጎር ቲዶርን ማሰናበቱ ይታወቃል። ያም በ43 ቀናቶች ብቻ ነው ሊጉን መምራት የቻለው። በአርሰናል ሲሸነፍ ተመልክተናል። በተለያዩ ክለቦችም ነጥብ ሲጥል ተመልክተናል። በፉላም በክሪስታል ፓላስ በሁለት ሳምንታቶች ውስጥ በለንደን ቆይታዎቹ ሲሸነፍ አሰልጣኙን ተመልክተናልና አሰልጣኝ ኢጎር ቲዶር በነበረው ቆይታ በ3 ቀናቶች ብቻ ነው የቆየው። በመጠናቀቅ ላይም በተጠናቀቀው በሊግ ታሪክም 5 አጭር ቆይታ ያላቸው አሰልጣኞች ሆነው ተመዝግቧል። ያን በሊጉ ስናነሳ በሊጉ ይሄ በጣም አጭር በአሰልጣኝነት ዘመናቸው የቆዩ አሰልጣኞችን የምንዳስስበትና የምንመለከትበት ይሆናል። የመጀመሪያውን የምናገኘው ክርስቲያን ስቴሊኒ ነው። ይሄም ይህ አሰልጣኝ በቶተንሃም ሆትስፐር ነው። በነገራችን ላይ 29 ቀናቶችን ብቻ ነበር መቆየት የቻለው። በ2023 ነበረ ይህንን ኃላፊነት ተሰጥቶ ለመምራት እቅድ ፕላን ተደርጎ የተሰጣቸው የነበረውና በቶተንሃም ሆትስፐር አሰልጣኝነት ታሪካቸው 29 ቀናቶችን ብቻ ነበረ መምራት የቻሉት። በመጀመሪያነት ደረጃ ላይ የሚቀመጥ ነው አሰልጣኝነት ከመረባቸው ጊዜያቶች አንስቶ። ሌላኛው እንግሊዛዊ የቀድሞ አሰልጣኝ ሳም አላርዳይስ ነው። ይህም ሳም አላርዳይስ ሊድስ ዩናይትድን በማሰልጠን 30 ቀናቶችን ብቻ ነበር ከክርስቲያን ስቴሊኒ በመቀጠል በአንድ ቀናቶች ልዩነት ነው በሁለቱ ክለቦች ቀናቶች ያለው። ሳም አላርዳይስም ሊድስ ዩናይትድን እያሰነጠለ 30 ቀናቶችን ብቻ ነበረ ክለቡን በኃላፊነት መምራት የቻለው። ሌላኛው አንጌል ፖስቴኮግሉ እንደሚታወቀው በአምናው በኤሮፓ ሊግ ማንቸስተር ዩናይትድን በማሸነፍ የኤሮፓ ሊግ ሻምፒዮን መሆኑ ይታወቃል። ከዛ ጋርም ተያይዞ በእንግሊዝ ፕሪሚየር ሊግ በጣም የጨረሰበት ሲዝን ስናነሳ በጣም አሰቃቂ ሲዝን ነው። ምንም የኤሮፓ ሊግን ሻምፒዮን በመሆን ወደ አውሮፓ ቻምፒየንስ ሊግ መድረክ መመለስ ቢችልም እንዲሁም የአውሮፓ ዋንጫን ወደ ቶተንሃም ሆትስፐር ማምጣት ቢችልም በክለቡ መቆየት አልቻለምና ነጥብ ከማጣት አኳያ ከቶተንሃም ሆትስፐር ከተሰናበተ በኋላ ቀጥታ ወደ ኖቲንጋም ፎረስት ነው ከጊዜያቶች በኋላ መረከብ የቻለው። ኖቲንጋም ፎረስትን ወደ 40 ቀናቶች ብቻ ነበር በ2025 በአሰልጣኝነት ዘመኑ ቶተንሃምን ከለቀቀ በኋላ ማሰልጠን የቻለውና በኖቲንጋም ፎረስትም ውጤቱ አመርቂ ያልነበረ ይሄ አሰልጣኝ በኳስ ፍልስፍና የኳስ እቅዶቹ አኳያ በጣም በሲዝኑ በመጣ በቶተንሃም ቤት እንደ ኡዱጌና ፔድሮ ፖሮን ሁለቱንም ፉልባክ ተጫዋቾችን ወደ መሀል እያስገባቸው የሚያገዘባቸው ሁኔታዎችን ስንመለከት ነበርና
ከዚህ ጋር የተያያዘው በጣም አንግል ፖስቶግሉ ከክለቡ ጋር ትልቅ ደረጃ ይደርሳል ተብሎ የሚጠበቅ አሰልጣኝ ነበር እና ኖቲንግሃም ፎረስትን ከተረከበ በኋላ ከ40 ቀናቶች በኋላ በሜዳው ከተሸነፈ በኋላ ጨዋታው አልቆ 26 እና 25 ደቂቃ ሳይቆይ ነው ከባለሀብቱ ኤላንግሎ ማሪናከስ ይሄ የኦሎምፒያኮስና የኖቲንግሃም ፎረስት ባለሀብት መሰናበት የቻለው እና ከዚህ ጋርም ተያይዞ በእንግሊዝ ፕሪሚየር ሊግ 3ኛ ደረጃ ላይ የሚገኝ አሰልጣኝ ነው። በጣም በአጭር ጊዜያቶች ሊባረሩ 1 ወር ከ10 ቀን ብቻ ነው አንግል ፖስቶግሉ ኖቲንግሃም ፎረስትን ይዞ መምራት የቻለው። ሌላኛው ሌስ ሪች ነው። ሌስ ሪችን ስንመለከት ቻርልተንን ነው እያሰነጠለ ነው። እንዲሁ ከአንግል ፖስቶግሉ ጋር ተመሳሳይ ነው። 2026 ላይ ነው በነገራችን ላይ ሌስ ሪድ ቻርልተንን እያሰነጠለ 40 ቀናቶችን ብቻ መቆየት የቻለው እና ሌላኛው በእንግሊዝ ሊግ ታሪክ በእንግሊዝ ፕሪሚየር ሊግ ሳይሆን በእንግሊዝ ሊግ ታሪክ በጣም እነዚህን አሰልጣኞች ናቸው አጭር ጊዜያቶችን መቆየት የቻሉት 4ኛ ደረጃ ላይ የምናገኘው። በቅርቡ የተሰናበተውን ሌላኛው ኢጎር ቲዶርን በቶተናም ቤት 43 ቀናቶችን በ2026 ከመራ በኋላ ተሰናብቷል። ቶተናም በእነዚህ ሊስት ዝርዝሮች ውስጥ ብቻ ወደ 2 ተጫዋቾችን በአጭር ጊዜ ያሰናበተ ክለብ ነው። በአብዛኛው ጊዜ ከተጫዋቾችና ከአሰልጣኞች ጋር የሰጣ ገባነት ተጠጋሽነት ያልሆነ ክለብ ነው። ግን በተደጋጋሚ አሰልጣኞችን በአጭር ጊዜያቶችና የማይታገስ ክለብ መሆኑን በተደጋጋሚ ሳስመለክተን ነበረ። ክቡራን አድማጮቻችን በተለያየ ፕሮግራሞቻችን የምንመለስ መሆኑን ከወዲሁ እንጋብዛችኋለን። በፊት ለፊታችን በኤፍኤው የሚኖሩ መርሃ ግብሮች አሉ። እንዲሁ ደግሞ የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ቻምፒዮንስ ሊግ ከዚህ በኋላ ኢንተርናሽናል ብሬክ ዳግም አይመለስም። ሊጎቹ እስኪጠናቀቁ ድረስ ቀጥታ ወደ ዓለም ዋንጫ ነው የሚያቀናውና ከዛ ጋርም ተያይዘው ረጅም ጊዜያቶች ሊኖሩ ይችላል። በጨዋታዎች ላይ ምን ተከሰተ የሚለውንም የምንዳስስ ይሆናል። የዛሬውን ፕሮግራም ያቀረብኩላችሁን የተመስገን አፍናቀ ነኝ። በያላችሁበት መልካም ቆይታ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩልን።